ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለለቱ ያዘጋጀናቸው መረጃዎች ወደ እናንተ እናቀርባለን ከዘገባዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ የአፍሪካ ጥያቄ የአየር ንብረት ፍትህና ፍታዊ የፋይናንስ አቅርቦት ነው ሲል የአፍሪካ ህብረት ኮሚሽን ገለጸ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አፍሪካ ምጽዋት አትፈልግም ጥያቄያችን የአየር ንብረት ፍትህና ፍትሃዊ የፋይናንስ አቅርቦት ሊኖር ይገባል የሚል ነው ሲሉ ተናግረዋል ለአየር ንብረት ለውጥ ዝቅተኛ ድርሻ ያላቸው የአፍሪካ ሀገራት ከፍተኛውን የጉዳት ቀንበር ሊሸከሙ አይገባም ብለዋል 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 30 ከህዳር 1 እስከ 12 ቀን 2018 ዓ.ም በብራዚል ቤለም ይካሄዳል የአየር ንብረት እርምጃና ትግበራ የጉባኤው ዋና መሪ ሐሳብ ነው የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ከዋናው ጉባኤ ቀደም ብሎ በተካሄደው ስብሰባ ላይ ባደረጉት ንግግር አፍሪካ ወደ ኮፕ 30 ጉባኤ በጠንካራ አቋም መምጣቷን ገልጸው አህጉሪቱ የለውጥ ወኪል ናት ሲሉም ተናግረዋል ከፀሐይ ኃይል ማመንጫ ስፍራዎች እስከ አረንጓዴ ኢኖቬሽን ባለቤት ወጣቶች የያዘችው አፍሪካ ቀጣዩ ጊዜ ፍትሃዊ ሁሉን አቀፍና ዝቅተኛ የካርቦን ልቀት እንዲሆን የመሪነት ሚናን እየተወጣች እንደምትገኝ ገልጸዋል አፍሪካ የዓለም 40% የታዳሽ ኃይል አቅም ያላት ቢሆንም የምታገኘው የአየር ንብረት ለውጥ ፋይናንስ ከ12% በታች መሆኑን አመልክተዋል እኛ የጠየቅነው በጎ አድራጎት አይደለም ያሉት ሊቀመንበሩ የምንፈልገው የአየር ንብረት ፍትሃዊ የፋይናንስ የቴክኖሎጂና ተደራሽነት ነው ብለዋል ለአየር ንብረት ለውጥ ውስጥ ዝቅተኛ አስተዋጽኦ የሚያበረክቱ ሀገራት ከፍተኛውን ቀንበር መሸከም የለባቸውም ነው ያሉት ግማሽ መፍትሄ ብቻ የሚያመጡ እርምጃዎችን የመውሰድ ጊዜ አብቅቷል አሁን የሚያስፈልገው ድፍረት የሞላበትና የጋራ ተግባር ምላሽ ነው ማለታቸውን ከአፍሪካ ህብረት ያገኘነው መረጃ ያመለክታል ብሔራዊ ማንነታችንን የሚያጎሉ የወል ትርክቶችን ማጎልበት ያስፈልጋል ተባለ ትርክቶች ገንቢም አፍራሽም ስለሆኑ ተልኳቸው በምን እሳቤ ላይ እንደተመሰረተ መመርመር በአግባቡ መገንዘብ እና በተለይ ነጠላ ትርክቶች ከሚያስከትሉት አፍራሽ ተጽዕኖ መጠበቅ አስፈላጊ እንደሆነም የሰላም ሚኒስቴር ገልጿል ነጠላ ትርክቶችን ከመከተል መቆጠብና መዳረሻቸው ወዴት እንደሆነ ማወቅ ምክንያታዊ መሆን ጠቃሚ ነውም ብለዋል ሚኒስቴሩ በድረገጹ ባስተላለፈው መልእክት አፍራሽ ትርክቶች በግልም ሆነ በማህበረሰብ ደረጃ ጎታች አስተሳሰቦችን ከማስረጽ በተጨማሪ ለምናስባቸው ግለሰባዊ ማህበረሰባዊና ሀገራዊ ግቦች ስኬትን ሳይሆን ውድቀትን እንደሚያመጡ ገልጿል ስለዚህም እንደ ሀገርም እንዲፈጠር የሚፈለገው አንድነትና ብሔራዊ መግባባት በአጭር ጊዜ እንዲሳካ ቀላል የማይባል ተጽዕኖ ሊፈጥር ይገባል ብሏል ነጠላ ትርክት በቀጥታም ሆነ በተዘዋዋሪ በሀገር ግንባታ በብሔራዊ መግባባት በልማትና እድገት የሚያሳርፈውን ተጽዕኖ መግታት የሚቻለው ገንቢ አሰባሳቢ አቀራራቢና ብሔራዊ ማንነትን የሚያጎሉ የወል ትርክቶችን በማጎልበት ነውና ይህንን በማድረግ በሀገር ግንባታው ላይ ድርሻ ማበርከት አስፈላጊ እንደሆነ ተገልጿል ትርክት የተለያዩ ወገኖች ለግልና ለቡድን አላማቸውና ፍላጎታቸው ማሳኪያ በሚሆን መንገድ የሚተረጉሙትና ታሪክን መሰረት የሚያደርግ እንደሆነ ይታመናል በሌላ ዜና የወል ትርክት ግንባታ እንዲጠናከር ሚናችንን እንወጣለን ሲሉ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ገለጹ የወል ትርክት ብሔራዊ ጥቅምን የሚያስከብር ትውልድን በመፍጠርና ጠንካራ ሀገረ መንግስት በመገንባት ረገድ የማይተካ ሚና እንዳለውም ተመልክቷል የጋራ ምክር ቤቱ አባልና ሰብሳቢ ጎበዜ አበራ ከኢዚያ ጋር ባደረጉት ቆይታ የተለያየ ስብጥር ባለው ማህበረሰብ ውስጥ የጋራ የሆኑ ጉዳዮችን ማጠናከር ሰላምን በማጽናት ሁለንተናዊ ስኬት ያስመዘገበች ብርቱ ሀገር ለመገንባት ሚናው የጎላ መሆኑን አስምረውበታል አያይዘውም ኢትዮጵያውያን ከሚለያዩን ይልቅ የሚያቀራርቡን ነገሮች ይበዛሉ ብለዋል ኢትዮጵያ በህብረ ብሔራዊነት ላይ የተገነባች ሀገር ብትሆንም ከዚህ ቀደም ሲነሱ የነበሩ ከፋፋይ ትርክቶች አለመግባባት እንዲፈጠር ምክንያት እንደሆኑ አንስተዋል በመሆኑም ህብረ ብሔራዊ አንድነትን በማጠናከርና ብሔራዊ መግባባትን በሚፈጥር የወል ትርክት ላይ አተኩሮ በመስራት ሚናቸውን እንደሚወጡ ገልጸዋል የጋራ ምክር ቤቱ አባል መምህር አለማየሁ መኮንን በበኩላቸው ከፋፋይ ትርክቶች እርስ በርስ እንዳንተማመንና በጥርጣሬ እንድንተያይ አድርገውን ቆይተዋል ብለዋል የትርክት መዛባት ቅራኔና አለመግባባትን እንደሚፈጥር ጠቁመው በወል ትርክቶች ላይ በማተኮር ሀገራዊ መግባባት ለመፍጠር መስራት ተገቢ መሆኑን ገልጸዋል
የኢትዮጵያ አየር መንገድ የአሜሪካ ፌደራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር ገለጸ። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌደራል አቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ ወደ ሌላው ዓለም በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ በማህበራዊ ትስስር ገጹ ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌሎችን አየር መንገዶች በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደት ሊገጥማቸው ይችላል ሲል አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት ከየአየር መንገዶቻቸው የግንኙነቱን ዝርዝር እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑ በዋሽንግተን በዳላስ በኒውዮርክ በቺካጎና በአትላንታ በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነት ተጨማሪ ጊዜ እንዲያቅዱ አሳስቧል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞቹ አስተማማኝ ምቹና እንከን የለሽ አገልግሎት ለመስጠት ቁርጠኛ ነው ብሏል። በሀገር አቀፍ ደረጃ ከ956,000 በላይ የንግድ ምዝገባና ፈቃድ አገልግሎት በዲጂታል ቴክኖሎጂ መከናወኑ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር እንዳስታወቀው የንግድ ፈቃድ የመስጠትና የማደስ ስራ በበይነ መረብ መከናወኑ የንግዱን ስርዓት ለማዘመንና አገልግሎትን ለማቀላጠፍ ያግዛል። የኦንላይን ስርዓቱ አገልግሎት አሰጣጡን ፈጣንና ቀልጣፋ በማድረግ ለተገልጋዮችም ምቹ ሁኔታን ፈጥሯል። በበጀት ዓመቱ በመጀመሪያው ሩብ ዓመት በሀገር አቀፍ ደረጃ ከ956,000 በላይ የንግድ ምዝገባና ፈቃድ አገልግሎት በዲጂታል ቴክኖሎጂ መከናወኑን ገልጸዋል። በቴክኖሎጂ የተደገፈው አሰራር የንግድ ስርዓቱን ለማዘመንና አገልግሎት አሰጣጡን ለማቀላጠፍና ብልሹ አሰራርን ለማስቀረት ጉልህ ሚና መጫወቱን ጠቁመዋል። ከመሰረታዊ የሸቀጥ አቅርቦት አኳያም በሩብ ዓመቱ ከ1.934 ሚሊዮን ኩንታል በላይ ስኳርና ከ211.384 ሚሊዮን ሊትር በላይ የምግብ ዘይት ለገበያ መቅረቡን ተናግረዋል። የቅዳሜና የእሁድ ገበያዎችን ከማስፋፋትና ደረጃቸውን ከማሻሻል አኳያም አመርቂ ስራ መከናወኑን ጠቁመው አሁን ላይ 1700 ገበያዎች በመላ ሀገሪቱ አገልግሎት እየሰጡ መሆኑን ገልጸዋል። በአዲስ አበባ ከተማ አስተዳደር በአማራና ኦሮሚያ ክልሎች በመንግስትና በባለድርሻ አካላት ተሳትፎ የግብርና ምርት መሸጫ ማዕከላት መገንባታቸውንም ተናግረዋል። ሁሉም ክልሎች ተሞክሮውን በመጋራት በቀጣይ የእቅዳቸው አካል እንዲያደርጉት አቅጣጫ መቀመጡንም ተናግረዋል። በሩብ ዓመቱ ህገወጡን የንግድ እንቅስቃሴን ለማስቀረት በተደረገ የቁጥጥር ስራ በ57212 ህገወጥ ነጋዴዎች ላይ ህጋዊና አስተዳደራዊ እርምጃ መወሰዱንም ገልጸዋል። ባለፉት 3 ወራት ከ96000 በላይ ዜጎች የስራ ዕድል ተጠቃሚ መሆናቸው ተገለጸ። የአዲስ አበባ ከተማ የስራና ክህሎት ቢሮ ይህን የገለጸው በኮልፌ ቀራኒዮ ክፍለ ከተማ አስተዳደር በአንድ ጀንበር ለ1000 ዜጎች የስራ ዕድል ፈጠራ ንቅናቄ በተጀመረበት ወቅት ነው። ሰላማዊት ሙልጌታ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ በኮልፌ ቀራኒዮ ክፍለ ከተማ አስተዳደር ከ1000 በላይ ለሚሆኑ ወጣቶችና ለተለያዩ የህብረተሰብ ክፍሎች የከተማ ግብርናን ጨምሮ ለተለያዩ የስራ ዘርፎች የስራ ዕድል ፈጠራ ንቅናቄ በዛሬው ዕለት አስጀምረዋል። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ምክትል ቢሮ ኃላፊ አቶ ሚደቅሳ ከበደ በመርሃ ግብሩ ወቅት እንደገለጹት ቢሮ በሩብ ዓመቱ ከ96000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ገልጸው የተፈጠረውን ዕድል እንደመነሻ በመውሰድ ምርትና ማነትን ማሳደግ እንደሚገባ አስታውቀዋል። በከተማ አስተዳደሩ ስራና ክህሎት ቢሮ እስከ ወረዳ ባለው መዋቅር በአንደኛ ሩብ ዓመት ብቻ 96210 ዜጎችን አዲስ ስራ ዕድል መፍጠር ተችሏል። ከምንም ነገር በላይ ራስን መለወጥ ኑሮን ማሻሻል የሚቻለው ከድጋፍ ባለፈ በራስ ጥረት በራስ ልፋት ቀን ከሌት በመስራት ለመለወጥ በመፈለግ ነውና የተደራጃችሁ ኢንተርፕራይዞች ብቁ በመሆን በተለይ ከውጭ የሚገቡ ምርቶችን በተኪ ምርት እንድትተኩ ምርትና ምርታማነትን በማሳደግ የኢትዮጵያን ብልጽግና ለማረጋገጥ በሚደረገው ትግል ውስጥ ሚናችሁን እንድትወጡ ከጊዜ ወደ ጊዜ ያላለሰለሰ ጥረት እየተደረገ ይገኛል።
የክፍለ ከተማው ዋና ስራ አስፈጻሚ ጽፈት ቤት ኃላፊ ሰይድ መሐመድ በበኩላቸው ወጣቶቹ በተደራጁበት የስራ ዘርፍ ጠንክረው በመስራት ከራስ አልፎ ለሀገር ጥቅም እንዲውል መስራት እንደሚገባ ማስገንዝበዋል። በዚህ ዘርፍ እንደዚህ የስራ ዕድል ተፈጥሮላቸው ከራሳቸው አልፎ ሀገርን የሚጠቅሙ ቤተሰብን የሚጠቅሙ ሀገርን የሚጠቅሙ ከውጭ የሚገቡ ተተኪ ምርቶችን እያመረቱ ያሉ ማሽነሪዎችን ከውጭ የሚገቡ ማሽነሪዎችን እያመረቱ ያሉ ወደ ውጭ የሚላኩ ምርቶችን የሚያመርቱ ለሀገራችን የውጭ ምንዛሬ የሚያስገኙ በእንደዚህ አይነት የስራ ዕድል የተፈጠረላቸው ወጣቶች ስላሉ የዛሬ ወጣቶችም እነዛን ወጣቶች ተምሳሌት አድርጎ ወደፊት የራሳቸውን ገቢ ከመጨመር አልፎ ለሀገርም ትልቅ ባለውለታ እንዲሆኑ መልካም አጋጣሚ ይፈጥርላቸዋል ማለት ነው። በክፍለ ከተማው በተለያዩ የስራ ዘርፎች የስራ ዕድል የተፈጠረላቸው በእድሉ በመጠቀም ራሳቸውና ቤተሰባቸውን መጥቀም የሚችሉበት እድል መሆኑን እንዲህ ይገልጻሉ። አዋጭነቱ በአገር ላይ ጥሩ ማር ንጹህ ማር የሚቀርብ ከሆነ የገበያ ችግርም የለም፣ ትስስር ይኖራል። ስለዚህ በዚህ ስራ ላይ ተሰማርተን አዋጭ ይሆናል ለኛም ብለን ነው የምናስበው። ያንን አድርገን ጥሩ ውጤት እናመጣለን ብለን እናስባለን። ከብት ማደለብና የወተት ላሞችን ነው በአንድነት አጣምረን ለመያዝ ነው። ይሄ ዘርፍ በጣም በአሁኑ ሰዓት እየጠፋ የመጣ ስለሆነ በዚህ ዘርፍ ብዙ ችግር እየመጣ ስለሆነ ያንን ችግር ለመቅረፍ አሁን ወተት በጣም አስቸጋሪ የሆነ የመጣበት ሰዓት ነው። ይሄንን ለማረጋጋት የሚለው ነው ወደዚህ የመጣ ነው። እኔ ይሄ ድል በመመቻቸቱ በጣም ደስተኛ ነኝ። እንዲሁም ደግሞ ወጣቶችም ቢሆኑ ማለት ነው የተዘጋጀውን ነው በመንግስት የተዘጋጀውን የትኛውንም እድል ተጠቅመው ራሳቸውንም ቤተሰቦቻቸውንም ለሀገራቸውም ቢተርፉ ግን መንግስት አሁንም ከዚህ በበለጠ እድሎችን ቢያመቻች አቅም በፈቀደው በተማረው ሁሉም የየራሱ እንትን ቢመቻችለት ያው ሁሉም ሰው ወደ ኋላ ይላል ብዬ አላስብም። ብልሹ አሰራርን ለመቅረፍ የሚደረገውን ጥረት ማጠናከር ይገባል ተባለ። የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ የስነ ምግባርና ጸረ ሙስና ዳይሬክተር አስናቀች ሙህዬ ለኢዜአ እንዳሉት ተቋሙ የተሟላ ሪፎርም ካደረገባቸው ቁልፍ ጉዳዮች አንዱ የቴክኖሎጂ አሰራርን ማስፋት ነው። አሁን አገልግሎት እየሰጡ ካሉ የተለያዩ ቴክኖሎጂዎች የተሻለ አዲስ አሰራር እየበለጸገ መሆኑን ጠቁመው በቅርቡ ወደ ስራ ለማስገባት ዝግጅት እየተደረገ መሆኑን አስታውቀዋል። ብልሹ አሰራርን ለመቅረፍ በቴክኖሎጂ የተደገፈ አሰራሮች ውጤት እያስገኙ ነው ያሉት ዳይሬክተሯ በቀጣይም እስከ ወረዳ ባሉ መዋቅሮች በአዳዲስ ቴክኖሎጂ የታገዙ ስራዎች ይቀጥላሉ ብለዋል። ከብልሹ አሰራር ጋር በተያያዘ በ2018 በጀት ዓመት የመጀመሪያ ሩብ ዓመት በ17 ባለሙያና አንድ ባለ ጉዳይ ላይ የተለያየ እርምጃ መወሰዱንና በህግ ሂደት ላይ የሚገኝ እንዳለም ጠቅሰዋል። ከ2015 እስከ 2017 በጀት ዓመት በሐሰተኛ መረጃ ለመገልገል በሞከሩ 188 ተገልጋዮችና በአሰራር ጥሰት ደግሞ በ589 ቡድን መሪዎችና ባለሙያዎች ላይ ህጋዊ እርምጃ መወሰዱን ገልጸዋል። ብልሹ አሰራርን በመከላከልና በመቆጣጠር ሂደት የቴክኖሎጂ ሚና የጎላ መሆኑን ጠቁመው ድርጊቱ በየዓመቱ እየቀነሰ እንዲሄድ ማስቻሉን ተናግረዋል። ተገልጋዮች ትክክለኛ መረጃና ማስረጃ አቅርበው አገልግሎት ማግኘት እንደሚችሉ አስገንዝበው ህገወጥ አሰራር ሲያጋጥማቸው በ7533 ነፃ የስልክ መስመር ጥቆማ እንዲሰጡም ጥሪ አቅርበዋል። የወባ በሽታ የማህበረሰቡ የጤና ስጋት እንዳይሆን በትኩረት እንደሚሰራ የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በክልሉ ከመስከረም እስከ ታህሳስ ወር ድረስ ያለው ጊዜ የወባ በሽታ ጫና የሚበረታበት ወቅት መሆኑን የገለጹት የቢሮው ምክትል ኃላፊ መና መኩሪያ ህብረተሰቡን ያሳተፈ የአካባቢ ቁጥጥር ስራ በሁሉም መዋቅሮች በትኩረት ይከናወናል ብለዋል። የመከላከሉ ስራ በተገቢው በማይከናወንባቸው አካባቢዎች ጫናው ዜጎችን ከልማት ስራ ወደ ኋላ እንደሚያስቀር ጠቅሰው ውሃ ከማፍሰስና ከማዳፈን በተጨማሪ ሌሎች የመከላከል ተግባራት በአግባቡ ሊተገበሩ እንደሚገባ ማሳስበዋል። የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋዬ ኤካ በበኩላቸው የመኸር ወቅት አየር መለዋወጥን ተከትሎ የስርጭት መጨመር አዝማሚያዎች መታየታቸውን አመልክተው ለወባ በሽታ ተጋላጭ በሆኑ አካባቢዎች ቁጥጥሩ ተጠናክሮ ይቀጥላል ብለዋል። በምዕራብ ጎንደር ዞን ያልተገባ የዋጋ ጭማሪ ባደረጉ የንግድ ድርጅቶች ላይ እርምጃ ተወሰደ። የምዕራብ ጎንደር ዞን ንግድና ገበያ ልማት መምሪያ ኃላፊ ጌትነት በሪሁ ለኢዜአ እንደገለጹት የመንግስት ሰራተኞችን የደሞዝ ማሻሻያ ተከትሎ ያላግባብ ዋጋ በሚጨምሩ አካላት ላይ የተጀመረው እርምጃ ተጠናክሮ ይቀጥላል። በዚህም መምሪያው ህገ ወጥ ግብይትንና ያልተገባ የዋጋ ጭማሪን ለመቆጣጠር ባደረገው እንቅስቃሴ 109 የንግድ ድርጅቶች በህገ ወጥ ተግባር ተሰማርተው በመገኘታቸው እርምጃ እንደተወሰደ
እንደተወሰደባቸው አስታውቀዋል። ያልተገባ የዋጋ ጭማሪ የተደረገውን በምግብና በምግብ ነክ በሸቀጣሸቀጥና ሌሎች ምርቶች ላይ እንደሆነ ጠቅሰዋል። የተወሰደው እርምጃም እንደየጥፋታቸው ከጽሁፍ ማስጠንቀቂያ እስከ ድርጅት ማሸግ የደረሰ መሆኑን ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ወደ ውጭ ዜና ተሻገርኩ። ታንዛኒያ የምርጫውን ውጤት ተከትሎ በተነሳው የተቃውሞ ሰልፍ ምክንያት የፖለቲካ ውጥረት ውስጥ ገብታለች ተባለ። ፕሬዝዳንት ሳሚያ ሱሉሁ ሐሰንን ወደ ስልጣን የመለሰውን ምርጫ ዓለም አቀፍ ታዛቢዎች ዲሞክራሲያዊ አይደለም በማለት ሲተቹ፣ ተቃዋሚዎች ደግሞ አሳፋሪ ነው በማለት ገልጸውታል። ዮሐንስ ተስፋ ተጨማሪ ያለው የስልጣን ሰጣ ገባ የዘመናት የማይፈታ ሰንኮፍ በሆነባት አፍሪካ አሁንም በወንበር የተነሳ ዜጎቿ መተራመሳቸውን ቀጥለዋል። ታንዛኒያ ውስጥ ያሉ የመብት ተሟጋቾች በዚሁ በምርጫ ሰበብ የመጣን የመብት ጥሰት ለመመርመርና ሐሳብ ለማዋጣት ስብሰባ ማድረግ የማይቻል ነገር እንደሆነ ሲገልጹ ይደመጣል። በዚህም ምክንያት በአጎራባች ኬንያ የሚገኙ ባልደረቦቻቸው መግለጫውን ለሚዲያዎች አጋርተዋል። ታንዛኒያ በመንግስት በተቀነባበረ የጅምላ ጭፍጨፋ መዳፍ ውስጥ ትገኛለች። የጸጥታ ኃይሎች ቤቶችን እየወረሩ ዜጎችን እየጎተቱ በማውጣትና እንደ አውሮፓውያኑ አቆጣጠር ጥቅምት 29 ቀን 2025 የተካሄደውንና ውድቅ የተደረገውን ምርጫ ለመቃወም በመደፈራቸው ወይንም በቀላሉ በሳሚር ሱሉሁ ስር የወደቀውን አምባገነናዊ አገዛዝ በመቃወማቸው በቤታቸው ደጃፍ ላይ በጥቃት እየረሸኗቸው ነው። ፕሬዝዳንት ሳሚ ሱሉሁ ሐሰን የምርጫው አሸናፊ እንደሆኑ በገለጸውና ከ10 ቀናት በፊት በተካሄደው ምርጫ ሳቢያ ለብዙ ቀናት የዘለቁ የተቃውሞ ሰልፎች ተካሂደዋል። የቺዴማ ተቃዋሚ ፓርቲ እንዳለው ከሆነም በተደረገው አፈና ከ1000 በላይ ሰዎች በጸጥታ ኃይሎችና በውጭ ቅጥረኞች ተገለዋል። በናይሮቢ የሚገኙት የመብት ተሟጋቾች በበኩላቸው የሟቾች ቁጥር ከዚህም በላይ ነው ይላሉ። በጥይት የተገደሉ ወይም የተጎዱ የሚመስሉ ሰዎችን የሚያሳዩ ቪዲዮዎችና በደርዘን የሚቆጠሩ ሌሎች ምስሎችንም አውጥተዋል። ባለፈው ሳምንት የተጋሩት እነኚህ ምስሎች በጎዳናዎች ላይ ወይም በሕክምና ተቋማት ውስጥ የተከመሩ በደርዘን የሚቆጠሩ አስክሬኖችን ያሳያሉ። መንግስት ፖሊስ ተቃዋሚዎችን ለማስቆም ተመጣጣኝ ኃይል ተጠቅሟል ሲል የተገደሉት ሰዎች ቁጥርም የተጋነነ ነው ብሏል። የመብት ተሟጋቾች ፖሊስ ማስረጃዎችን ለመደበቅ አስክሬኖችን ከመቃብር ቦታዎች እያነሳ ነው ቢሉም መንግስት በበኩሉ ድርጊቱን እንዳልፈጸመ በመካድ መግለጫ ወጥቷል። We have also received information. የጅምላ መቃብሮች በመላው የታንዛኒያ ከተሞች ማለትም አሩሻ፣ ሞአንዛ፣ በዳሬ ሰላም፣ ጌታይ፣ ምንባያ ውስጥ መኖራቸውን ሰምተናል። ሶንጌ፣ ማራ፣ ኪታቪና ሞሺን ጨምሮ እየተቆፈሩ ስለመሆናቸው መረጃ ደርሶናል። and Moshi ታሰሩ የተባሉ ሰዎች በዳሬ ሰላም ፍርድ ቤት ቀርበዋል። የክስ መዝገቦች እንደሚያመለክቱት ከ100 በላይ የሚሆኑ እስረኞች ከሰልፉ ጋር በተያያዘ በአገር ክህደት ተከሰዋል። እየተሰቃዩ ስለመሆናቸው በጣም ከባድ ስቃይ እንደደረሰባቸው በፍርድ ቤት አቅርበን ስለነበር ሚስጥር አይደለም። አንዳንዶቹ ደግሞ የጉዳቱን መጠን የሚያሳዩ አካላዊ ምልክቶች ይታይባቸዋል። በሚዲያና በመብት ተቋማት ላይ የተጣለው ገደብ መረጃ የማረጋገጥ ሂደቱን አስቸጋሪ ያደርገዋል። የመብት ተቋማትና ተቃዋሚዎች ፕሬዝዳንት ሳሚር ስልጣናቸውን እንዲለቁና በተፈጸሙት ግድያዎች ላይ ገለልተኛ ዓለም አቀፍ ምርመራ እንዲደረግ ጥሪ እያቀረቡም ይገኛሉ። መረጃውን ስናጠናቅር አልጀዚራን ዋቢያችን አድርገናል። ፈረንሳይ በማሊ የሚኖሩ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። የጂሃዲስት ቡድን አባላት በማሊ ዋና ከተማ ባማኮ ሌሎችም አካባቢዎች እየተፈጠሩት ያለውን ጫና ተከትሎ ፈረንሳይ ዜጎቿ በአስቸኳይ ማሊ ለቀው እንዲወጡ አሳስባለች። የፈረንሳይ የውጭ ጉዳይ ሚኒስቴር ትናንት አርብ ዕለት ባወጣው መግለጫ ለበርካታ ሳምንታት ዋና ከተማዋን ባማኮን ጨምሮ በማሊ ከተሞች የጸጥታ ሁኔታ በከፍተኛ ስጋት ውስጥ ገብቷል ሲል አስታውቋል። የስጋቱን አሳሳቢነት ያነሳው ሚኒስቴሩ የፈረንሳይ ዜጎች በተቻለ ፍጥነት ከማሊ በጊዜያዊነት ለመውጣት እንዲፈጥኑ ሲልም በመግለጫው አሳስቧል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው የጂሃዲስት ቡድን ከመስከረም ወር ጀምሮ የነዳጅ ታንከሮችን በተለይም ከሴኔጋልና ከአይቮሪ ኮስት የሚመጡና አብዛኛው ወደ ሀገር ውስጥ የሚገቡ ሸቀጦችን በማጓጓዝ ላይ እንደሆነ ይነገራል። እንደ አውሮፓውያን አቆጣጠር በ2020 እና በ2021 ከተደረጉት መፈንቅለ መንግስቶች ወዲህ ማሊ የተለያዩ የታጠቁ ቡድኖችን ለመቋቋም በሚታገል ወታደራዊ ኃይል ስትመራ መቆየቷን አስታውሶ የዘገበው ቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ መረጃዎችን ይመስላሉ። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ
ነው።